ሰላም ውድ ቤተሰቦች እንዴት አላችሁ? ከኔ ጋር እግዚአብሔር ይመስገን እላችኋለሁ። በመዝሙሩም መጣች በምኑም መጣች። እንግዲህ ሄርሜላው ሆስፒታል ገብታለች ማለት ነው። አብርሽ ደግሞ ሆስፒታል ከገባችበት ቀለበቱን ይዞ ሂዶ ሊያደርግላት ሲል በቃ እሷ አልፈልግም ብላ መለሰችው ማለት ነው። ሆስፒታል ገብታለች እንግዲህ ሕክምና ላይ ነው ያለችው። መቼ እንደምትነቃ ግን አልታወቀም ማለት ነው። ይኸው እንግዲህ ከዚህ ጋር ቪዲዮውን ማየት ትችላላችሁ። አብርሽ እየዘፈነላት በቃ ምንም ማድረግ አልችልም ብሏታል። ምንም ማድረግ አልችልም ከእንግዲህ በኋላ ሩታ አሸንፋሻለች ብሏታል። አሸንፋሻለች ሩታ፣ በሩታ ተሸንፈሻል። ስለዚህ ያው እንዳይቀርብ ወጉ ብሎ ቀለበቱን ይዞ ሄዶ ነበር፣ ግን ምንም ሊሆን አልቻለም። እሷ ታማለች። እዚህ ጋር ቅድም ለቅቄላችኋለሁኝ። አሁን ወደ መዝሙር ገብታ ነበረ። ምንም መዝሙሩም ጅብ ተጮኸ ውሻ ምንድን ነው የሚባለው? ጅብ ተሄደ ውሻ ጮኸ የሚባል ነገር ነው አብርሽ የሚያደርገው። እሷ ከታመመች በኋላ እሷ ልቧ ከተሰበረ በኋላ ቀለበት ይዞ ቢሄድ ምን ይሰራል ማለት ነው። ሰሞኑን ቀለበት ሊያደርጉ ነበር፣ ዝግጅት ነበራቸው። ግርጅችን ነገር ውስጡን ሰምታ ሩታዬ ጉድ አረገቻቸው ማለት ነው። ቀለበቱንም ሳያደርጉ እንጂ ቀለበቱ ሊያደርጉ ነበር፣ ሰርጋቸውንም ሊያደርጉ ነበር። ያው እንደተለመደው በጾም ነው አብርሽ የሚያገባው፣ በጾሙ ሊያገባ ነበረ። ግን ቢሆንም ሩታዬ እችን ነገር የት እንደሰማቻት አይታወቅም። ቶሎ ብላ መጣ አሰነካከለቻቸው ማለት ነው። እሷም ይኸው እንግዲህ ሐኪም ቤት ገብታለች። ፈጣሪ ማለሽ ብለናል እኛ ምንም ማድረግ አንችልም፣ ምንም ማድረግ አንችልም። ፈጣሪ ማለሽ። የሰው ባል መቀማት እንደዚህ በሽታ ነው፣ ትርፉ ሌላ ምንም ትርፍ የለውም። እውነቴን ነው የምላችሁ። የሰው ባል አትቀሙ ሴቶች ማለት ነው። ብዙ ሴቶች የሰው ባል እየቀማችሁ ነው ያላችሁት። አሁን ይህንን እያያችሁ ሄርሜላን እያያችሁ ወደ ሰው ባል አይናችሁን የምታዞሩ ማለት ነው። አብሶ ደግሞ በስደት ያላችሁ ስትሳደቡ የእናንተን ባል እየተወሰደባችሁ ነው ማለት ነው። ከደውም የእናንተ ባል እዛው በጠገባቸው ላይ ሆኖ እየተቀሙ እናንተ በስደት ባላችሁን ጥላችሁ የመጣችሁማ እንዳለ በቃ እንዳለ ወስደውባችኋል። እኔ እውነቱን ነው የምነግራችሁ፣ ይሄ ውሸት አይደለም። አሁን ባሌ የሆነች ልጅ እኮ ነች፣ በእናታቸው እሱን ታሪክ ልንገራችሁ። እኔ እንደኔ ነው በቃ። እና እዚህ ቤት ተመጣች። እሷ እዚህ ቤት ሳይሆን እናትየዋ ቤት ነበር የምትሰራው። ከዛ ምን አለች መሰላችሁ? ፎቶውን ሳይባሏ ብተው የእንትን የሀለል ሰንጋ ይመስላል በቃ እንዴት እንደሚያምር። ከዛ አይ ባሌ በጣም ጨዋ ነው፣ ባሌ በጣም ጨዋ ነው አለች። ኧረ እባክሽ አልኳት። ይህን ሀለል ሰንጋ የመሰለ ወላሂ ትተውልሽ አይደል እንድምል የምናየው አልኳት። ይህን ኧረ የኔ ባል 28 ዓመት ስንኖር አለችኝ አንድ ሴት እንኳን ዙሮ ያይም ነው አልኳት። እና ከዛ አንድ ቀለታ ምን እንደሆነ አላውቅም፣ ስልክ ደወለና እያወሩ እያለ ስልኳን ወረወረች። በቃ ተናዳ ምን ሆነች ነው ሳ በቃ ተይው እባክሽ ተይው፣ አንቺ እኮ የምትይው ነገር እውነት ነው እውነት ነው አለችኝ። ኧረክ በይ እንግዲህ የኔ እናት ተረጋጊ አልኳትና ልጅቷም አልቆየችም እዛም ቤት 3 ወር ቆየች መሰለኝ። ከዛ ሄደች። አሁን ምን እንደሆነች አላውቅምና ባሌ ታማኝ ነው፣ ባሌ ጨዋ ነው እያላችሁ የምትሉ ሰዎች እኔ አላምንም። እኔ በጭራሽ ወንዶችን አላምንም። እውነቴን ነው የምላችሁ። እንዴት ነው የምታምኑት? እንዴት ለምን በዚህ ጊዜ እንኳን ኑልኝ ተብለው እንኳን ተለምነው። በፊት ወንድ ነበር ለምኖ የሚያገባው፣ አሁን ሴት ሆኗል ለምኖ የሚያገባው። አሁን ሴት ሆኗል አስክሮ የሚደፍረው። ወንድ ነበር አስክሮ የሚደፍረው፣ ወንድ ነበር እያሰከረ የሚያደፍረው። አሁን ደግሞ ሴት ሆኗል። ስለዚህ ሄርሜላም እንግዲህ በዚህ ነገር እንትን ተጠንቀቂ ማለት ነው። አትታመሚ፣ ልብሽን አትሰበሪ።
በቃ አሁን እሞሻል እንግዲህ ፈጣሪ ማለሽ ሐኪም ቤት ስትወጪ ደግሞ ያው እንጠይቅሻለን፣ ቪዲዮ ትሰሪልናለሽ፣ እንጠይቅሻለን። እኛ አለን ለመጠየቅ አንደኞች ነን። ስለዚህ ይሄ ነው ውጤቱ፣ የሰው ባል መቀማት ማለት ነው። የሰው ባል አትቀሙ። የሰው ባል የምትቀሙ ልጆች ተው ተው ስትባሉ አሰሙ። የሰው ባል አትቀሙ። የሰው ባል መቀማት በሽታው ለምን 10 ዓመት አይሆንም። ልቡ ከዛች ሴት ካለ ተመልሶ ይመጣል። በነገራችን ላይ ፍቅር ካለ የትም ቦታ ስትሄዱ ያ ነገር መመለሱ ስለማይቀር መጀመሪያ አጣርታችሁ ልባቸውን መስጠት። እኔ እውነቴን ነው የምላችሁ። አንዳንዴ ልቤን ሰጥቼ ልቤን እንደዚህ አድርጌ ልቤን ሰበረው ስትሉ በጣም ትሉኛላችሁ። እንዴት ነው እሱ? መቼ ልብ ሰጣችሁና ነው እናንተ ልባችሁን የምትሰጡት? እኔ ልቤን ለማንም አልሰጥም እንዴ። ልቤ ከራሴ ጋር ነው የምትሆነው። ለምን ብዬ ነው ልቤን የምሰጠው? እውነቴን ነው የምላችሁ። አዎ ፍቅር ይይዛል፣ ግን እንደዚህ ልቤን እስከሚያሰጥ ድረስ እኔ ፍቅር አይይዘኝም። እውነቴን ነው የምላችሁ። ልቤን ለምን እሰጣለሁ? መጀመሪያ ይሆነኛል አይሆነኝም ብዬ ማሰብና መገመት አለብኝ። ለምን እሰበራለሁ ብዬ ስለማስብ ማንንም ቀርቤ ለማንም ልቤን ቶሎ ብዬ አልሰጥም። እውነቴን ነው የምላቸው። እናንተ አሁን አባይነሽ እኔ ጣዕም የለኝ። እውነቴን ነው የምላችሁ። ወደድኩሽ ምናምን ብሎ ቢመጣ እኔ ግን እኔ ለልቤ እግዚአብሔር ልቤን ልቤን ለእግዚአብሔር ብቻ ነው ታምኜ እግዚአብሔር የልቤን ያውቃል የምለው። ለሰው ልቤን አልሰጠም። በምንም ነገር በወዳት ልቤን አልሰጥም። ለምን ብዬ ነው? ልቤማ ከራሴ ጋር ነው። አንዳንዶቻችሁ ልባችንን ሰጠን፣ ልባችን ተሰበር እንዴ? ለምን ልቤን እሰጣለሁ? ይሄ ትክክለኛ ነው። ወደፊትም የምትኖሩ ወደፊትም ፍቅር የሚይዛችሁ ሰዎች ልባችሁን አውጥታችሁ አትስጡ። እኔ አንዳንዴ ታስቁኛላችሁ። ልቤን አውጥቼ ሰጥቼ ትላላችሁ። ልብሽን ማናውጭና ስጫለሽ? ልብሽ ያለው ከራስሽ ጋር ነው። ስለዚህ እኔ ይህንን ነው የምመክራችሁ። ልባቸውን አትስጡ። ልባቸውን ተጠንቅቃችሁ ያዙ። ልባቸውን ከመሰበር መጠንቀቅ ይሻላችኋል። ከመታመም ታመሚ ሐኪም ቤት ከምገባ ከምጨናነቅ በአይምሮ ቢሆን ይሻለኛል። ሰው እኮ ሳይወድ ወይ ሳያፈቅር አይኖርም። መቼም ሁሉም ሰው ፍቅር ይዞት ያውቃል። ግን እኔ ባፈቅር ልቤን አልሰጥም። አፈቀርኩ በቃ አለቀ። የሆነ ጊዜ ልባችሁን ሊሰብረው ይፈልጋል። እኔ ግን ልቤ አይሰበርም። ያ አያለው የማይሆን ተሆነ ለምን ልቤን ሰጥቼ ለምን ልቤን እሰብራለሁ? ለምን ልቤን እሰጣለሁ? ከመጀመሪያ ልባችሁን አሳልፋችሁ አትስጡ። ፍቅር ይይዛል። አዎ ፍቅር ይይዛል። ፍቅር ከያዛችሁ ደግሞ በትክክለኛው በቃ ልባችሁን ሳሰጡ እንዴ ልቤን ሰበረው፣ ልቤ ይሰበራል። አሁን ሄልሚላም እኔ ልቤ ስንቴ ነው የሚሰበረው? ስንቴ ይሰበራ? እንዴ ነው ልብ የሚሰበረው? ደጋግሞ ይሰበራል እንዴ ልብ? ምን ሳህናውን ተሰበራችሁት መልሶ እንትን ይላል። በቃ ተሰበረ ነው በቃ። እንዴ ነው ልብ የሚሰበረው? ደጋግሞ አይሰበረም ልብ። ስለዚህ አንቺም አሁን ልብ ተሰበረ ብለሽ ሐኪም ቤት መግባት የለብሽም ብዬ ነው የማስበው። ልብ የሚሰበረው አንድ ጊዜ ብቻ፣ የመጀመሪያ ፍቅረኛቸው ብቻ ጊዜ ነው። የሱም ጊዜ እንደው ልባችሁን ተሰጣችሁ ነው። እኔ ልቤን አልሰጥም፣ ልቤን አይሰበርም። ለምን ልቤን እሰጣለሁ? እፈልገዋለሁ። ልቤን ሰጥቼ ከማን ጋር እኖራለሁ? ልቤ ይጥፋ እንዴ? እና ለዚህ እኔ ስነግራችሁ ልትል ነው አዳጄ በጣም ይገርመኛል። ልቤ እኮ ተሰበረ ልቤን ሰጥቼ ስትሉ እኔ በጣም ነው የሚገርም። እንዲህ ነው ልብ የሚሰበረው እላለሁ። ለነገሩ የአክስቴ ልጅ ነበረች እና ተሰከብኝ ነበር። ኧረ ተይ አቢዳ አንቺ ሁልጊዜ እንዳሾፍሽ ትኖሪያለሽ ትለኛለች። ሁልጊዜ እንዳሾፍሽ ሰው ፍቅር ያዘኝ ሲልሽ ታሾፊባቸዋለች። እንደዚህ ሆንኩ ሲልሽ ትስቂባቸዋለች። ለምንድን ነው ስትለኝ
ለምን መጀመሪያ የሚሆናቸውን አይመርጡም? ለምን ልባቸውን ለምን ፍቅር እኮ አይይዝም አይደለም እላችሁ። ፍቅር ይይዛል፣ ግን በትክክለኛው መንገድ ነው መያዝ ያለበት። እኔ በትክክለኛው ነው። ፍቅር እውር ነው ትላላችሁ። ፍቅር እውር ነው። ፍቅር እውር አይደለም። ፍቅር ያውቃል። ስለዚህ ፍቅር እውር ነው እያላችሁ ታውራችሁ እንዳትቀሩ። ልባችን ተሰበረ እያላችሁ ልባችሁ ተሰብሮ እንዳይቀር። እኔ ምን አገባኝ? ለምን አይኔንስ አሳምማለሁ? ለምን አይኔስ ይታወራል? በፍቅር ምክንያት። ስለዚህ ቀስ ብላችሁ ታያላችሁ አይደል? ሁኔታውን ታያላችሁ። የሚያፈቅራችሁ ሰውና የሚወዳችሁ ሰው እንደዚህ አይደለም፣ በዚህ ሁኔታ አይደለም የሚመጣው። የሚወዳችሁ ሰው እንገናኝ እንኳን ስትሉት በእርጋታና በትዕግስት ነው። እኔ ነግራችኋለሁ ሁልጊዜ ፍቅር ለእናንተ የሚሆን ሰው ስልክ ያበዛል፣ ቶሎ እንገናኝ ያበዛል። አዎ እውነቴን ነው። ይህንን ትምህርት ይሆናችኋል። ለእናንተ የሚሆናችሁ ሰው እናንተ ስራ ላይ ነኝ እንኳን ብላችሁ የማይረዳችሁ ሰው ለእናንተ ፍቅረኛ ሊሆን አይችልም። ለምሳሌ ስልክ ደውሎ ነይ ቶሎ አሁን አገኝሻለሁ፣ አይ እኔ እዚህ ጋር እኮ ስራ ላይ ነኝ፣ ስራ ይዣለሁ፣ ካላገኘሁሽ ሞቼ እገኛለሁ የሚልሽ ወንድ ምንም አይሰራልሽም። ግን የሚረዳሽና ላንቺ የሚሆን ሰው አሁን ስራ ላይ ነኝ፣ አሁን እንደዚህ ነኝ ስትለው በቃ ስራችን ሲጨርሽ እንገናኛለን ችግር የለም ብሎ ስልኩን ይዘጋል ማለት ነው። የማይፈልግሽ ሰው ግን አሁን ያችን ነገር እስከሚያገኝ ድረስ ያጣድፍሻል፣ በዚህ ከዛ በኋላ በቃ ያልቃል። ይህንን ነው የምነግራችሁ። እኔ እውነቱን ነው የምነግራችሁ። እኔ ትክክለኛውን ነው የምነግራችሁ። ለምን በእኔም ባይደርስብኝ ብዙ ልጆች ደርሶባቸው አይቻለሁ። የሚወዳችሁ ሰው እንደዚህ አይደለም። የሚወዳችሁ ሰው በትዕግስት ነው የሚጠብቃችሁ። የሚወዳችሁ ሰው ከማንም ይጠብቃችኋል፣ ከእናንተ ፍላጎት ውጭ ይጠብቃችኋል ማለት ነው። የማይወዳችሁ ሰው ግን ለራሱ ፍላጎት ብቻ ነው የሚፈልጋችሁና አሁንም ሩታዬ ሄርሜላዬ ላንቺ ያላለውን ሰው በአራት ነጥብ ዝግት አድርገሽ የራስሽን ኑሮ መመስረት ነው እንጂ አብርሽን አጥቼ መኖር አልችልም፣ አብርሽን ልቤ ተሰበረ፣ አብርሽ እንደዚህ አደረገኝ፣ አብርሽ እንደዚህ ወጣ፣ አብርሽ እንደዚህ ገባ ብትይ ዋጋ የለው። ስለዚህ ዋጋ የለው። ሁላችሁም ናችሁ ደግሞ ሁላችሁም። እኔ አሁንስ የቡታጅራ ዩቲዩበሮች ያስጠላችሁ መጣችሁ። አሁን ሀይሚ ትናንትና እንደዛ ስትላላጥ ምናምን ሀይሚ ደግሞ አበዛችሁ የሆነ መላላጥ። የእሷ ደግሞ አያምርም። የሩታ እኮ በጣም ደስ ይላል የምሰራው ነገር ማለት ነው። ሩታና እኔ ሄርሜላ ራሱ ትሻለኛለች ከሀይሚ ማለት ነው። ሀይሚ ምንም ነገሩ አያምረኝም። አሁን ደግሞ ይሆን በቃ ቄብረል የመጣችበትን ረሳች። እኔ አንዳንዴ የመጡበትን የሚረሱበት ነው የሚያስጠላኝ ማለት ነው። የመጣሽበትን አትርሺ። የመጣሽበትን ለእድሜ ለወንድምሽ በዩቲዩብ ከፈተልሽ እዚህ እንትን አደረሰሽ እና የመጣችሁበትን አትርሱ እና አትበጣጠሱ። በዛ ላይ ደግሞ እንደዚህ በቃ ከአንድ ወንድ ላይ ተጠምጥማችሁ እኔ እንደዚህ ሄደ እኔ ቤት እንዴ እዛ አንቺ ታልፈለግሽ እሱ ይመልኩስ እንዴ? አንቺ አልፈልግም ታልሹ ሌላ ሴት ማንጣት ይችላል። ስለዚህ ቤት አብረን እንኖር ሲልሽ አይ አብሬ አልኖርም ሌላ ሴት ሲያመጣ ለምን ሌላ ሴት አመጣ? አረ ምን አይነት ፍቅር ነው ይሄ? የታወራችሁ ነው ፍቅር ነው ያዛችሁ ወይስ ምንድን ነው? እውነትም እውል ነው። ስለዚህ የቡታጅራ ዩቲዩበሮች ድብልቅልቃችሁ ወጣ ማለት ነው። ለብር ብላችሁ ነፍሳችሁን ለነገሩ እናንተ እኮ እናቴ ብታገኙም ሰው ትሸጣላችሁ። ምን ችግር አለባችሁ? ይቀጣ ሁላችሁንም አይደለም ያልኩት፣ እናንተ የምትንጠባለሩትን ያልኩት። የምትንጠባለሩትን ከየት እንደመጣችሁ ራሱ የመጣችሁበትን የማታውቁትን ነው የምነግራችሁ። የመጡበትን የሚያውቁትማ ጀግናዎቹ እነ ተንቢ እየሰሩ ስራቸውም በተግባር እያሳዩ ነው። በተግባር ማለት ነው። በተግባር ለምሳሌ ብዙ ልጆች እናንተ ግን በቃ እንዴት በቃ ሆዲሽን እያሳየች ተወጭና ያለ አለባበስሽ በፊት እንዴት ነበር? አሁን እንዴት ነበር? እኔ በጣም ይገርሙኛል። እንደው
ምን አለበት እኛ ሚቲዩ ከፍሎን እንደዚህ ጥብለን ቢያደርገን ምን አለበት? ኢትዮ ለእኛ ምን አደረግን? እስቲ ቆይ ለእኛስ ምን ነው ብትከፍለን እንደዚህ ጥብለን ብለን